ምንም ቢሆን ልጅ አባት ነው። አዎ ልጅ አባት ነው። እንዲጎዳ ምናምን አዝኖ ወይም ደግሞ በአንተ ምክንያት ታስሮ እንዳይ አልፈልግም። እውነት ለኔ ስሜት አለ ወይስ የለህም? አብርሃም ሄርሜላን ቀጥ ብላችሁ ወደ ህይወት እንዳስገባችሁ ቀጥ ብላችሁ ከሱ ህይወት አውጡ። ወቸጉ እዛኛው ሄርሜላ ቤት አብርሃም እትዬ ሄርሜላን እያማለለ ነው። እዚህኛው ቤት ደግሞ ሩትዬ ማለት ነው ባሌን አትንካብኝ ብላ ከደስታ ጋር ተጣልታለች። ቤተሰብዬ አንድ ነገር ፈርቻለሁ እኔ ማለት ነው። ምን እንደሆነ ታውቃላችሁ? ዛሬ ሩታችን ለካሽ አብርሃም እንደዚህ ጠበቃ ሆና ከመጣሽ ነግ ደግሞ ማለት ነው እኛ አብርሃምን የምንጸራረግባት ሰዎች እየወጣች ማለት ነው ሸራፕ እንደምትለን አልጠራጠርም። ቤተሰብዬ ወይኔ ጉዴ! ላታመልጭኝ አታራሩጭኝ አለ ሰውየው። ሩትዬኛ እኮ አብርሽን እንደምትወጁ አይኖዛት፣ ግን እኛ እንድንትጣሉ ፈልገን አይደለም። እናንተ እኮ እኛን ዝም ብላችሁ መሀል አስገብታችሁ ማለት ነው አንቦጫረቃችሁን። የእናንተ መንቦጫረቅ ሳያንስ ማለት ነው። ስለዚህ ሄርሜላን ከሻ አብርሃም እየተሽከረከረ የፍቅር ዘፈን እየዘፈነላት ምናምን ነገር እያታለላትም ሁለት ነገር ነው ሲሰራ የነበረው። ብቻ ማን ቆንጆ ድምጽ አለ ብሎ በስተት እንደነገረው አላቅም። ይሄው ጆሮአችንን ከጥቂት ጊዜ ወዲህ ማለት ነው እያበላሸብን ነው። ቤተሰብ አይበሉልን። እንዴት ናችሁ ቤተሰብ? ደህና ናችሁ? ሰላማችሁ ይብዛልኝ። ወይ ጉድ! በባልና በሚስት መሀል አትግቡ የሚባለው ለዚህ ነው ብላ አንድ ኮሜንት ጽፋ ነበረ። ባይዘይ ማለት ነው በባልና ሚስት መካከል አትግቡ የሚባለው ያው ዞሮ ዞሮ መታረቃችሁ አይቀርም፣ እናንተን ዳር ያስቀሯችኋል መጨረሻ ላይ ለማለት ፈልጋ ነውና እኛ ዩቲዩበሮች ደረታችን ነፍተን ነው። በዚህ እንኳን ምንም የምንፈራው ነገር የለም። ምክንያቱም ቀድሜ ነግሬያችኋለሁ፣ እኛ ሀሳብ ነው የምንሰጠው። ሀሳባችን ደግሞ በተለቀቀው ቪዲዮ ልክ ነው። ባለጌም ባለጌ ዶማን ዶማ አካፋን አካፋ ነው የምንለውና ስለዚህ እኛ ጋር ምንም የሚያስጨንቀን ነገር የለም። ነገር ሩታና አብርሽ ቢታረቁም ምንም የሚቀየር ነገር የለም በቃ። ምክንያቱም እኛም ልክ ነን በራሳችን ማለት ነው። ስለዚህ ቤተሰብ የሩትዬ ግን ማለት ነው ጥሩ አርገሻል። ለምን መሰለሽ ደስታ በዚህ ከቀጠለ ፍቅር ምናምን የሚባለው ነገር ደግሞ በኋላ ልጁን ችግር ላይ ይጥለዋልና ሳይቃጠል በቅጠል የሚባል ነገር አለ። ነገር ሁሉ ከረር ብሎ አንቺና እሱ ማከለ ያለው ነገር ሰፋ ቦርቃቅ ከማለቱ በፊት ማለት ነው ነገሮችን በዚህ ልክ መቁጫትሽ ተመችተሽ ከምንም ነገር በላይ የእርገትን ምክር በመስማትሽ ደስ ብሎኛል። ባይዘይ ሩታ በዚህ ልክ ነብር ሆና አትመጣም ነበር ዛሬ። ለምን መሰላችሁ ቤተሰብዬ ማለት ነው እርገት እህቷ ማለት ነው ለጊዜው ደስታን ዞር አድርጊው ብላታለች። ዞር አድርጊው። አብርሃምም ደግሞ ከሄርሜላ ዞር ብሎ ለብቻችሁ የጥሞና ጊዜ ያስፈልጋችኋል ስትላቸው ነበር። ያው ከሻ አብርሃም ነው ከሄርሜላ ስር መጥፋት ያልቻለው። ባይዘዌ የሩታን ያክል ልብ ቢሰጠው አብርሃም ትዳሩ እዚህ ደረጃ ባልደረሰ። ሩታን አያችኋት፣ ለውሳኔ አትደራደርም። በቃ ከህይወቴ ይወጣ የልጄ አባት ነው አለችው። በእርግጥ ደስታ ጋር እኔ ጥፋት ብዙም አላየሁም። ያው ሩትዬ ሰበብ በዚህ አርጋ ነገሮችን መቋጨት ስለፈለገች ነው እውነት ለመናገር። ሲጀመርም ደግሞ ከደስታ ጋር ምንም ነገር የላትም። ግን ደግሞ አግባብ ባለው ልክ ቢሆን ጥሩ ነው። አንደኛ ነገር ሩታ ማየት ያለብሽ ደስታ በጣም ነው የተደበደበው። አብርሃም ለማስደብደቡ ማስረጃ ካልሽ ደግሞ ቪዲዮአቸው ላይ አብርሃም ደስታን አስደበደበው ብለው ነው ፖስት ያደረጉት። ይሄስ ማስረጃ አይሆንም? ልጆቹ አብርሃም ካላዘዛቸው በስተቀር ምንም ስለማያደርጉ ማለት ነው። ስለዚህ ማለት ነው ይሄም እንደ አንድ መረጃ ሊያዝ ይችላል። ሲቀጥል ደግሞ በዚህ ልክኒ ለአብርሃም መቆርቆር ሾ ማይ ጋድ ለካ የተዋለደ እኮ እንደ ተተቷ ይታታውን ቤተሰብዬ ጉይጋሽ አብርሃም ሩታይን ያህል እንደዚህ እየተቆረቆረች እየተጨነቀችልህ አንተ ግን የት ነው ያለው? አንተ ግን ሄርሜላን ጸጉር ዛሬ ስታደንቅ ነበር። ሄርሜላ ጸጉርሽ ላይ ምንም ነገር አርቲፊሻል አታስገቢ፣ የተፈጥሮ ጸጉርሽ በጣም ቆንጆ ነው ሲላን ነበር። አምሮብሻል ሲላን ነበር። ጂሙን ላይ ያሰራት ነው ቤተሰብዬ። በነገራችን ላይ ሩትዬ ማለት ነው በቃ አንቺም ጂምሽን ገብተሽ አጠንክሪው። ምክንያቱም ያው ቦርጭ ምናምን ነገር ያው የሚታዩ ነገሮች እንዲጠፉ ሄርሜላ ይኸውልሽ እየበለጠችሽ ነው። ውበቷን እያስጠበቀ ማለት ቢያንስ እንኳን ማች እንዲያረጋል አይደል? እሱ በዛ በኩል እየተራራጠ ነው። ስለዚህ ሩትዬ አንቺም ስፖርትሽን ሰሪልን፣ ሽንቅጥ በይልን። ያለሽበት አቋም ጥሩ ነው እናውቃለን። ግን በቃ ለምን ተብሎ ነው እኛ በውሽሚት የምንበለጠው? አዎ ስለዚህ ማለት ነው የዛሬ ቪዲዮ በጣም ነው ያሳቀኝ ቤተሰብ። እግዚአብሔርን በጣም ነው ያሳቀኝ። ማለት የፈለገ የተዋለደ ተለያይቶ አይለያይም። እዚህ በኩል
አያችሁ አይደል ሩታ እንደዛ የበደላት እንደዛ ገፋኝ ያለችው ባሏ ገና ለገና መጥሪያ ተሰጠው ብላ ተቀየመች ማለት ነው ደስታን። እና ደስታ ደግሞ ከዚህ በኋላ ተንከርፍፈክ ሩታ ጋራ ይቅርታ ምናምን አበባ ምናምን ይዘህ እንዳመጣ አደራክን አቅጥነው በዛው ለምን መሰለክ አያዋጣህም ይሄ መንገድ። ምክንያቱም ሩታ መጀመሪያውንም ያቀረበችክ እስቲ አንተ ቪዲዮ ወደኋላ ተመልሰክ ይው ምንም ነገር በማከላቸው አልነበረም። ልክ አብርሃም ስታየው ነው ያንን ነገር ወደ እውነት አስመስላ የቀየረችው። ስለዚህ ይሄ ማለት ድራማ ነው። አንተ ደግሞ በድራማው እንትን ማጠንጠኛ መሆን የለብህም፣ ቴፕ መሆን የለብክም አይደለም እንዴ? ስለዚህ ላሽበልና በራስክ ነገርና ባማረ ነገርና ቆንጆዬ ምን የመሰለች ልጅ ይዘህልናና ደግሞ ደስተኛ አንተን ደግፍክ እንጂ ከሩታ ጋር ይቅርብህ ላያዋጣ ምንም ይባል አንድ ተረት አለና የማያዘልቅ ነገር ያስታውቃል። እውነት ለመናገር ግን በዚህ ልክ ባይሆን ጥሩ ነበር። ምክንያቱም ደስታ መብቱን ሊያስከብር ነው ህግ ድረስ ሄደው። ይሄን ደግሞ ሩታ ማመን አለብሽ። ከአብርሃም ውጪ የሚያደርግ ነገር የለም። ባይዘይ አብርሃም ስለማረጉ ምን እንትን አለ ምናምን የምትይው አንቺ ክስ ቦታ ሄደሽ አብርሃምን አላሳደርሽውም እንትን እስር ቤት ከዚህ በፊት እንዴ? ምንም እኮ አዲስ ነገር አይደለም። ደስታ ባዳ ስለሆነ ሳይሆን ደስታም ደግሞ ተጎድቷል፣ ከዚህ በፊት በደል ደርሶበታል። ስለዚህ አንደኛው ተጠርጣሪ አብርሃም ነው ብሎ ያለበት ምክንያት ከንግግሩም ተረድቶ ነው። እንደገና ደግሞ አብርሃም አያረገውም አይባልም። እውነቱን ስንነጋገር ለባልሽ ጠበቃ መቆምሽም ጥሩ ነው ሩታዬ። ያው ባል ነው፣ እኛ ባል ነው የምንለው። አዎ ነገ ወዲያ መታረቃችሁ ስለማይቀር ያው ግን አይ ብቻ ግን ተቀየሩ ሁለታችሁም ባይዘይ ማለት ነው። አብርሃምም ከዛ ከወጥንቅጡ ከወጣ ህይወት ተምረክ ሁለተኛ እንደው ሴት ስታይ አይንህን የምትጨፍር ወንድ እንድትሆን ነው እኛ የምንፈልገው ማለት ነው። እንድትስተካክለ እንኳን ወደ መስመር ብትገባ። መቼስ የእናንተ ነገር መጨረሻው አንድ መሆኑን ግልጽ ነው። ግን ደግሞ ያረካቸው ስራዎች ምህረት የሚያሰጡ አይደሉም። እነዛን ምህረት እንዲሰጡ አርጋ ሩታ እንኳን ብትቀበልክ አንተ በጣም የተቀየርክ ሰው ሆነክ ብታሳየለኛ እኔ ደስ ይለኛል በራሴ በኩል። ለማንኛውም ግን ሄርሜላ ደግሞ ያሳቀችኝ ነገር እንደው ሄርሜላ ሞኝ ነች ለካ ቤተሰብ ማለት ነው። አብርሃምን እንግዲህ ትፈልገኛል አፈልገኝም የሚል ነገር ነው በግልጽ የጠየቀችው አይደለ? አይታችሁ ከሆነ በብዙ ነገር እያረሳሳ ሊያታልላት ሞክሯልም አታሏታልም። እና ታዩ ስለሰው ወሬ አትጨነቂ ሁላ ብሎ ነው ይሄንን ፓርቲ ዘጋባትና እኔ ላንቺ ስሜት ባይኖረኝ ሁላ ያላት ቃላት አለሽ። በርግጥ ሩትዬ ይሄንን እንዴት ታይዋለሽ? እኔ ላንቺ ስሜት ባይኖረኝ እስካሁን አብርሽ ምን ሰራለው ነው ያላት። ስለዚህ ልጆቹ ወጥ ረክጠዋል ባይዘው ማለት ነው። የትና የት ስቴፕ ሄደዋል። ሩታ ሜቢ ደስታ ጋር ምንም ነገር ሳይኖራት ነገሩ ድራማ ስለሆነ እሷ አሁን ብላ አብርሃምን ለማናደድ የተጠቀመችበት ሰው ስለሆነ ቶሎ ከህይወቷ አስወጥተዋለች። ግን ሩትዬ አብርሃም በጣም ብዙ መስመር አልፎ ሄዷል። ባንቺ በሱ መካከል ማለት ነው መደረግ የሌለበት ደረጃ ድረስ ሄዷል። ስለዚህ ይሄን እንዴት ነው የምትቀበዩ? ይሄን እንዴት ነው ይቅርታ የምታደርጊለት? አሁን ላይ እኮ ለሄርሜላ ፍቅር አይነት ምልክት እያሳያት ነው። ይሄ አይከብድም? ቤተሰብዬ ስለቀቀው ቪዲዮ ላይ አፍ አውጥቶ እፈልግሻለሁ አልፈልግሽም የሚለውን መናገር አልፈለገም እንጂ ስሜት አለ ይላንቺ ማለት ይሄ ከባድ ንግግር ነው። ስሜቴ ቋረጥ እንዳለልህ እርግማን ነው ማለት ነው ጋሽ አብርሃም። እና ሩታዬ ይሄን እንዴት ነው የምታየው? እሺ ደስታ ግድ የለም በህይወትሽ ውስጥ ሲመጣም ሲጀመር ከልብሽ የተቀበልሽው ሰው አይደለም፣ ሆን ብለሽም ነው። በዚህ ልክም ፈጥነሽ አንቺ ሌላ ነገር ውስጥ ትገቢያለሽ የሚል እምነት የለኝም። ግን ደግሞ እንዴት ሆኖ ነው አሁን የሄርሜላና የአብርሃም መካከል የተፈጠረው ነገር ቆሻሻ ነው ብለን እንዳናጥቦ ነገር ታጥቦ የሚጠራ አይደለም ወይ? በረኪና ወይ የሆነ ነገር ገዝተን እነዚህ ልጆች መካከል የተፈጠረውን ነገር እንዴት አድርገሽ ነው የምታጠሪው? ይሄ አሜን ብሎ መቀበል የሚያስፈልገው ጉዳይ ነው። እና ለማንኛውም ከዚህ በኋላ ማንንም አልሰማም እየመጡ ይመክሩኛል ምናምን ስትል ነበር ባይዘይ በተዘዋዋሪም ቢሆን የአብርሃምን ወንድም ነው የተናገረችው። አብርሃም መጨረሻ ላይ ከወንድም ከቤተሰቦቼ ውጪ ያለ እንጂ ሄርሜላ ቀጥ አድርጋ የተናገረችው የአብርሃምን ቤተሰብ ነው፣ ወንድሙን ማለት ነው። ጠርቶ በሰላም ነው ያናገራት። አይታችሁ ከሆነ ሄርሜላ በጣም አንዳንዴ ወጥ ትረግጣለች ማለት ነው። ማለት በዚህ ልክ ክብር ሰጥቶ ያናገራትንም ሰው ብዙ ሰዓት ይመክሩኛል እየጠሩ ምናምን ብላ ያ ነገር ለሷ እንዳልተመቻት አድርጋ መናገሯ በራሱ ምን ያክል የአስተሳሰብ ችግር እንዲሁም ደግሞ እኔ እንጃ ብቻ አላቅም። እኔ ስለሷ ስናገር እኮ ቃላት ነው እኮ የሚያጥረኝ ቤተሰብ። እና መልሱ ተመልሶልኛል አላለችም። በስተመጨረሻ አብርሃም እኮ በደንብ ይፋ ያደረገው ነገር የለም ባይዘው
ግማሹን የሆነ ጨረፍ የሚያደርገው ሆን ብሎ በሷ ጆሮ እሱ የሚናገረው ቃላት በኋላ ላይ ዋጋ እንዲያስከፍለው ስለማይፈልግ ምንም አላላትም። ግን እሷ ተመልሶልኛል በቃ አብርሃም እንደሚፈልጋት አርጋ ነው የምታስበው። እና እኔ በጣም እንዲያውም መጫወቻ ያደረጋት ሄርሜላ ነው አብርሃም እውነት ለመናገር ማለት ነው። የምርጥ ቤት የጫወተባት ነው። ስለዚህ እንግዲህ ይሄን ያክል እንደዚህ የሆነ ማትረዳ ከሆነ ትቀጥል። እሷ እንደነገርኳችሁ ጊዜ ነው የሚመክራት። ጊዜ በኋላ ላይ ብቻዋን ስቀር ምናምን ያኔ ታውቀዋለች። እና ያው አብርሃምና ሩታም እንዲህ ከቀጠሉ ደግሞ በቅርብ ጊዜ መስማማታቸው አይቀርም። ግን ከተስማማችሁ አይቀር ኦዲየንስን በሚያሳምን ሁኔታ ሩታን በሚያሳምን ሁኔታ የሆነ በጣም ኢሞሽናል የሚያደርግ ልብ የሚነካ ተአማኒነት ያለው ነገር በአብርሃም በኩል እኔ በራሴ በኩል ማየት ፈልጋለሁ። መቀየሩን የሚያሳይ ማለት ነው። ዳግም እንደዚህ አይነት ስህተት ውስጥ የማይገኝ ሰው መሆኑን ማየት እንፈልጋለን። አብዛኛው ሰው እንድትታረቁ ይፈልጋል። እንደዚህ መሆኑ አብርሃም ሩታን በድሎ ገፍቶ እንኳን ኦዲየንስ ሁሉ የሚፈልገው አንድ እንድትሆኑ ነው። በጣም ነው የሚገርመው። ይሄ ምንድነው ማከላችሁ ያለው ነገር በቃ እንድትራራቁ ማንም ስለማይፈልግ ነው። በፊት ባየናችሁ ልክ እኮ ነው ገባችሁ? አሁን እኮ እኛ እንዲረር ኮምተር የምንለው በተለይ ሄርሜላን ስናይ አብርሃምና ሩታ ይለያያሉ ባላልንበት ወቅት ስለተለያዩ ነው። ስላልጠበቀን ነው። በህይወታችን ሩታና አብርሽ ይፋታሉ ማን ይጠበቀ ነበር? ከዚህ ፊት ባየነው የላይፋቸው ሁኔታ ላይ ማለት ነው። በጣም ይዋደዱ የሚከባበሩ ዝቅ ብለው የሩታን ጫማ የሚያደርግላት ሰው ነበር እኮ አብርሃም ይዛሬን ያርገውና። ስለዚህ ያ ነገር በመሆኑ ውስጣችን ትግል አለ። ለዛ ነው እንጂ አብርሃም ከማን ጋር ሆነ አይ ዶንት ኬር ብለን መተው እንችል ነበር። ለማንኛውም ግን ሩታዬ ማለት ነው ባሌን እንዳትናገሩብኝ ብላለች። ወጣም ወረደም ደስታን እንግዲህ ከህይወት ይውጣ እንዲያውም ብላ ሰደዋለች ማለት ነው። መስኪን ደስታዬ እዚህ ጋር ባልየው ሚስቱን ይበድላል፣ ሚስትየው ደግሞ ሌላ መጥቶ ያፈቀራትን ወንድ ደግሞ ሂድልኝ ትለዋለች። ይህ ሰው ልጅ ህይወት እኮ በቃ እኮ አንዱን ይከተላል። አንዱ የሚከተለው የማይሆነውን የማይጠቅመውን ሰው ነው። ያ ደግሞ የሚከተሉት ሰው ደግሞ ሌላ ሰው ወዶ ደግሞ ሌላውን ይከተላል። ያ ደግሞ እየተከተለ ያለው ሰው ደግሞ ሌላ ማንነት ያለውን ሰው እየተከተለ ነው። አልተገናኝቶ ነው እኮ ላይፋችን ቤተሰብ ሩታዬ ግን ማለት ነው ተመቸሽኝ። ምሬ ነው እንዴ አብርሽ እስቲ አሁን እንኳን ንቃ ማለት ነው። ሩታ ምን ያህል ፍቅርና ሪስፔክት እንዳላት ላንተ በዚህ ቪዲዮ እንኳን ማየት ትችላለህ። ግን ደግሞ ተማርበት። ሩታ ባንዴ ነው ኢግኖር ያደረገችው ደስታ ማለት ነው። ይሄ ምስኪን ልጅ ማለት ነው እውነት ግፍ ነው። በስንቱ ነው የሚበደለው? የምሬን እኮ ነው። ግን ባንዴ ከህይወቷ እንዲስታወጣ አንተ ግን ሄርሜላን ለማውጣት ተቸግረካል። ስለዚህ ይሄ ጉዳይ በደንብ መጣራት አለበት ከስሩ ሩታና ማነው ሄርሜላና አብርሃም መካከል ያለው ነገር ሪሊ የፍቅር ህይወት ነው አይደለም የሚለው ካልተጣራ ሩታዬ ግንሽን እንዳታነሽ አደራሽን ሌላ ከባድ ስህተት ውስጥ እንዳትገቢ ነው የምልሽ። አቤልን ጠርታ ከዚህ በኋላ ሄርሜላን ከህይወታቸው አውጧት ስትላቸው ነበረ። እኔ ማደርገውን አውቃለሁ፣ እናንተ ግን ሄርሜላን ከአብርሃም ህይወት እንዳስገባችሁ ከአብርሃም ህይወት አስወጡ ብላ ነበር። በነገራችን ላይ ራሳቸውን እንደ ንጹህ ነው የሚያዩት እነዚህ ልጆች ወገኖቼ። እንደዛ ሩታና አብርሽን አቃጥረው እንዳላለያዩ አሁን ምንም እንዳልተፈጠረ ሄርሜላን ያመጡት በኖርማል እንደሆነ ሩታ ከዛ በፊት ሌላ ጸብ ከአብርሃም ጋር እንዳላት አስመስለው ባይዘው የጸቡ ሁሉ መክረርና የአብርሃምና የሩታ ለፍቺ ድረስ መድረስ ዋናው መንስኤ ሄርሜላ ናት። ይሄ ግልጽ ነው። ስለዚህ ማለት ነው እጃችን የለበትም አትበሉ። አሁን መጨረሻውን ያስፈራችሁ መጣ መሰለኝ። የሩታና የአብርሽ ጉዳይ ትንሽ ወደ ሰላማዊ ነገር እየተቃረበ ስለሆነ እጃችሁን ነፃ ለማድረግ እኔ ከደሙ ንጹህ ነኝ ነው እያላችሁ ያላችሁት። ዋነኛ ቀንደኛ ጠላት እናንተ ናችሁ እንዲያውም ማለት ነው። እሷ አልረዳለ እንጂ እናንተ ናችሁ የአብርሃም ጠላቶች ሲጀመር ማለት ነው። እና ሊያለባብሱ በጣም ሞክረው ነበረ። ለማንኛውም እሷ ይሄን ነገር ተግብሩ ብላቸውን ሄደችው። እንግዲህ አዳዲስ የሚፈጠሩ ነገሮችን የምናይ ይሆናል። እዛጋም አከስተዋ ማለት ነው የሩታ አከስተም እንደዚሁ አንዳንድ ነገሮች ስትል ነበር። የጥሎሽ ብር ምናምን ጥሎሽ ይዞ መጣ ምናምን የሚባል ነገር አለ በደስታ በኩል። እኛ ምንም የደረሰን ነገር የለም እያለች ነው። እዛም እንግዲህ ኪዬ የሚባለውም ሌሎቹም ደግሞ አዳዲስ አጀንዳ ከፍተዋል። የምን ጥሎሽ ነው የምን ምንድን ነው? ሩታና ደስታ ተለያይተዋል። የምን ጥሎሽ ነው? ከየት የመጣ ጥሎሽ ነው? ሲጀመር ሩታና ደስታ ምንም አይነት
ቅርበት ሳይኖራቸው ገና ለገና ተዋወቁ። አንድ ሁለት የመቶ ቤት አወራት ተብሎ ነው እንዴ ወደ ጥሎሽ ወደ ሌላ ሽምግልና ጉዳይ የሚኬደው? ፍቅርስ አላቸው እንዴ ማላቸው? በአግባቡ እንኳን ሰላም ተባብለው የማይተዋወቁ ልጆች። አረ እናንተ ራሳችሁ የምትገርሙ ናችሁ፣ እንደዚህ አይነት አጀንዳ ማምጣታችሁ ማለት ነው። እነ ቢኒም ጥሩ ላይ ናቸው ያሉት ከካሌብ ጋር ማለት ነው። እንግዲህ አብርሃምን ጥሩ ሁኔታ ላይ ከተስተካክሎ ጥሩ ነገር ላይ ከመጣ እነሱም ያው ትዳራቸው እንደገና ለመመለስ ያቅማቸውን ለማድረግ እያሰቡ ነው። ሁሉም በየአቅጣጫው የሚያደርገው መልካም ነገር የሚደገፍ ሀሳብ ነው። ግን አብርሃም ተምሮበት ተስተካክሎበት ቢሆን ዝም ብላችሁ አምጣታችሁ ከሩታ ጋራ ብቻ አንድ ለማድረግ እንዳታስቡ። ይሄ እሷን ሰባብሮ የሚጥላት ነገር ነው። በጣም ከባድ ህይወት ምዕራፍ ነው ከዚህ በኋላ ሊኖር የሚችለው በሩታ ህይወት ውስጥ። ምክንያቱም ያሳለፋችሁ እጅግ በጣም ከባድ ነገር ስለሆነ ማለት ነው። ስለዚህ አብርሃም እንደ ሰው ተስተካክሎ ህሊና ካለው የሚያደርገው ነገር በጣም ትክክል ያልሆነ ተግባር እንደሆነ ተረድቶ ሩታን ክሶ ይቅርታ ጠይቆ ከልቡ የሆነ ነገር እስካላየን ድረስ እኔ በራሴ በኩል ያው የሩታ ላይፍ እንደዚቹ እንደዋከነ ይኖራል ማለት ነው። ዋናው ነገር ጸጸት ነው። ዋናው ነገር ከልብ መመለስ ነው። ሁለተኛ ጥፋት ላለመድገም ለራስ ፕሮሚስ መግባት ነው። የሰራ ወይም የሄደበት መንገድ ትክክል እንዳልሆነ መረዳት ነው ብዬ ነው ማስበው። ይሄን ነገር ካስተካከለ ያው እድል መስጠት አይከፋም። እንግዲህ ሩታም ጠልታ ትጠላው እንዳያችሁት ስቲል የህግ ቦታ መጥሪያ ወረቀት መጣለት ብላ ምን ያህል እንደተናደደች አይታችኋል። ምንም ቢሆን የልጅ አባት ነው ብላለች። አዎ የልጁ አባት ነው ምንም ቢሆን። እኛም እኮ ስንናገርባት ደስ አይላትም ሩትዬ የኔ እናት። እንግዲህ ቻዩ የኔ ውድ ነገር ምን ይደረግ፣ እኛ አያስችለንም። ይሄ ያለባብሶ ማረስ ምናምን ነገር ስለማይመቸን ነው። ዋጥ ነው እንግዲህ ማድረግ ያለባችሁ። ለምን በተለቀቀው ቪዲዮ ልክ ደግሞ ሀሳብ ካልሰጠን እኛም ቆርጠት ምናምን ያመናል፣ ችግር አለብን። ለማንኛውም ቤተሰብዬ በተለቀቁ እነዚህ ሁሉ ቪዲዮዎች ላይ ምን ተሰማችሁ? ቀጣይ ሲዝን ምን ይሆናል ብላችሁ ታስባላችሁ? እንግዲህ ወንድማችን ደስታን በቀይ ካርድ ነው ሩትዬ ያባረረችው። እንግዲህ አይዞክ በርታ ወንድማችን፣ ጠንከር በል፣ ወንዶን አሳያቸው ነው ልል የምፈልገው። በተሳሳተ መንገድ እንደገባ ከኔ ተረድቻለሁ። ባለፈው እኮ ቪዲዮ ሰራ ሰምታችሁኝ ከሆነ የዚህ ልጅ ህይወት ምንድነው ሩታዬ ነገር ፍሬ ሊያገኝ ይገባል፣ የሆነ ተጨባጭ ነገር ላይ ሊሆን ይገባል፣ ልጁ እንዳይጎዳ አንቺ ምንም ውስጥሽ እንደሌለ ተረድቻለሁ ብዬ ቪዲዮ ሰርቼ ነበር። ያው ያልኩት አልቀረም። ሩታ በቀላሉ ነው ያባረረችው ከህይወቷ ማለት ነው። ስለዚህ ነገሮች በዚህ የማይቀጥሉ ከሆነ አብርሃም ነገር አላውቅም። ምክንያቱም ከሄርሜላ ጋር ሌላ ታሪክ ውስጥ ገብተዋል። እንዴት ለዋላይ እንደሚሆን ምን የሚናገራትን ቃላቶች አዳምጣችኋል። እሱ ልክ ለጥቅም የሚፈልጋት አይነት ወንድ ነው ሆኖ እየቀረባት ያለው። ሌላ እኮ ነገር ያለ አይመስለኝም። ግን ጥቅም ይፈልጋል፣ ከሷ የሚፈልገውን ነገር አለ። ለዛ ነው እንጂ እንደ ሰው ፍቅር ኖሮት እንደ ሰው ወዶ ምናምን አይደለም። ውሸት ነው፣ የማይመስል ነገር ነው። እና ለማንኛውም ግን አብርሽ ሁለተኛ ማለት ነው ብትችል እንደዚህ አይነት ድምጽ አታውጣብን እባክህ ወንድሜ። እኛ ጆሮአችንን እንፈልገዋለን። ማን ነው እንዴ የተመታ ሐሳብ የሰጠው? ዝፈን ተብያለሁ ድምጽ ያምራል አላለም? እንዴት እንደምታናድድ ማለት ነው ስትዘፈን። ተረት መሰለ እንዴ ዘፈን? ስድ ንባብ መሰለ እንዴ? ነው የሆነ የልጆች ቃቃ ጫውታ መሰለ? ነገሩ እንዴት ነው ቤተሰብዬ? እሱ የምታጀግኑ ሰዎች አረዋካችሁ በፈጠራችሁ ተው፣ ሚዲያ ላይ መሳቂያ አታድርጉት እንዴ። ለማንኛውም ቤተሰብዬ እስቲ ሐሳባችሁን በኮሜንት አስቀምጡልኝ። ስለነበረን ቆይታ ክብረት ይስጥልኝ። ቸር ቆዩልኝ። ወዳችኋለሁ። ባይ ባይ።